ሰላም ሰላም ውድ ቤተሰቦቼ እንኳን ለጻድቁ አባታችን አቡነ አረጋዊ ዓመታዊ መታሰቢያ ሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሮ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሴትዮዋን እንደገደለ እሱን ደግሞ ልክ እንደዚሁ በቁም መግደል ነው የፈለገው። አልገበረችልኝም፣ አስሜን አጥፍታለች፣ አዋርዳኛለች፣ ንቃኛለች፣ ስለዚህ ልጇን አስገብረዋለሁ ብሎ ሴትዮዋ በህይወት እያሉ ከሞቱ እንግዲህ እሱ ካገባ ከስንት ዓመት በኋላ ነው የሞቱት? ከ6 ዓመት በኋላ ነው የሞቱት። 6 ዓመት ሙሉ ግን ልጃቸው ሲታመም ሲሰቃይ ምን ሲል ያዩታል እና በቃ ይጸልዩለታል፣ እንደገና ይካድሙለታል። ይሄን ጠጣ፣ ይሄንን ቀጥቅጠው ጨፍጭፈው ፌጦ ምናምን ያያርጉ ይሞክራሉ። ባህል ሕክምናም ወስደውታል፣ ትዳር ላይ እያለ ማለት ነው። እና ልጃቸው እየተሰቃየ ነው እሳቸውም የሞቱት እያዩ አይናቸው እያየ ነው የሞቱትና በቀሉ በጣም ከባድ ነው። የመንፈሱ በቀል እንደሆነ የታወቀው አሁን ቡና ስታፈላ ስታጓራ ሆነ እንጂ መንፈስ ሊሆን እንደሚችል አለመገመቱ ራሱ አናዶታል። ይሄ ነገር እኮ መንፈስ ነው፣ ምክንያቱም ጤነኛ ሰው ነበርኩኝ ነው የሚለው። በጣም ጤነኛ ሰው ነበርኩኝ፣ ሳገባ ነው እንደዚህ ሆንኩት፣ ካገባው በኋላ ነው እንደዚህ ሆንኩት ይላል። እና እንዳላገባ የከለከለኝ የገረገረኝ ነገር አለ ብሎ በፊት ያስብ ነበረ። ምክንያቱም እድሜው ገፍቶበታል፣ 40 ዓመት ምናምን ሆኖ ነው ያገባው። ከእናቱ ጋር 40 ዓመት ሙሉ ተቀምጧል። አስቡት እንግዲህ። በኋላ ነው ይሄ ትዳር ሲመጣ፣ ይሄ ጥያቄ ሲመጣ ደግሞ እንደገና በእንቅርት ላይ ጆሮ ደግፍ፣ እድሜውም ገፍቷል፣ ህመሙም ሲመጣ አስቡት። ብዙ በሽታ የሚመጣው ከ40 ዓመት ምናምን በኋላ ነው አይደለም? ብዙ በሽታዎች ተሰባስበው ክምር ብሎ ይመጣሉ። የአይንም ችግር፣ የጉልበትም፣ የወገብም፣ የምንም የትኛውም አይነት ችግር የሚመጣው ከ40 ዓመት በኋላ ተጠረቃቅሞ ነው። እና ይሄ ሰው የእድሜ ጉዳይ መስሎት ነው ነገሩን በዛው የተወው። አሁን ግን የተጋቡበት መንገድ ይሄ ሆኖ እንደሆነና የበቀል ጉዳይ እንደሆነ ሲረዳ በጣም ደነገጠ። ጸበል ማዘውተር ጀመረ። ይመላለሳል፣ ይጸልያል። ህመሙ እየበረታበት ቢሄድም ግን እግዚአብሔር ነፃ ያወጣኝ እንጂ በፍጹም አልንበረከክም ብሎ እልሁን ወደ መንፈስ ያወጥ ገለበጠው። ጠቀመው። አንዳንድ ጊዜ እልህ ይጠቅማል፣ ለእንደዚያ ነገር ይጠቅማል። አልገዛልህም፣ አልንበረከክልህም ብሎ ይሄ ሰይጣን ያለማመደንን ጸባይ ግልብጥ አድርጎ ወደ መንፈሳዊ ነገር መገልበጥ ነው የመሰለ ነገር የለም። በጣም ከባድ ነው። ግን ልጆቹን ነው የሚያሳዝኑት። ልጆቹም ይታመማሉ። ለምን? በጣም ይወዳቸዋል። ከልጆቹ ጋር ከተጫወተ ምን ካለ እንከን ያገኝባቸውና ድፍን አድርጎ ይመታቸዋል። የሆነ ነገር በቃ ትንሽ ይጫወቱና ከዛ ወይ የቤት ስራ ካልሰሩ ወይ የሆነ ሱሪ ልብስ ከተቀደደባቸው ምናምን እዛው ይመታቸዋል። እና ፍቅራቸው ግልብጥ ይልና ቅዝቅዝ ይልና ልጆቹ ያኮርፋሉ፣ በጣም ይናደዳሉ። ከዛ መልሶ ደግሞ ያባብላቸዋል። ይሄ ሁሉ ግን የራሱ ጸባይ ይመስለው ነበር። አሁን ሲያስበው ግን ልጆቹን ሲቀጠቅጣቸው ሲመታቸው የነበረው ደግሞ እሱ እንዳልሆነ ገባው። እስቲ ተዋቸው፣ አትምታቸው ልጆቹን፣ ምን ያርጉህ ምናምን ትላለች እሷ። የምታውቀው ነገር የለም። እሷም በእርግጥ እድሜዋ ገፋ ብሎ ነው ያገባቸው፣ ግን ያን ያክል አይደለም። ሴት ልጅ ማግባት ያለባት ከ22 ዓመት ጀምሮ፣ በጣም ትክክለኛ እድሜ የሚባለው ከ22 ዓመት ጀምሮ እስከ 28 ዓመት፣ በቃ በጣም በዛ ከተባለ 30 ዓመት ድረስ በጣም አሪፍ ነው። የአሪፍ የጋብቻ እድሜ ነው። በጣም ያረፍዷል ከተባለ ያው 28፣ 29፣ 30 ትክክለኛ ነው ብላችሁ እንግዲህ ልጅም ለመውለድ ደስ የሚል የፍቅር ጊዜም ለማሳለፍ ምናምን የእናቶቻችን ጊዜ ነው የምነግራቸው። አሁን ተውት፣ ሄዷል፣ ብዙ ሄዷል። እና እሷ ያገባችው ደግሞ 31 ዓመቷ ላይ ነው። አረፈደባትም። በጣም አሪፍ እድሜ ነው። ግን ማግባት የምትፈልገው የነበረው እሷ በ20 ዓመቷ በ21 ዓመቷ ነበር። ዝም ብሎ ሄደባት። በቃ ስታገባ ማንስ ጓደኛ ስትይዝ ሲርቋት ከአንዱ ጋር ለፍቅር ብላ ድንግልናዋን ስትሰጥ ከዛ በኋላ ልቧን ስትሰጥ ምን ስትል ብዙ ወንዶች በህይወቷ ውስጥ አልፈዋል። እነዚህ ወንዶች በህይወቷ ውስጥ ቢያልፉም ግን እዚህ ሰው ላይ ደግሞ ወደቋ ይገርማታል። ስንት ወጣት እየለመናት፣ ስንት ቆንጆ እየለመናት፣ ባለመኪና ባለሀብት እየለመናት እዚህ ወንድ ልጅ ላይ፣ እዚህ ወጣት፣ እዚህ ጎልማሳ ላይ፣ ይሄ ሰው ላይ በእድሜም የገፋ ያለ ሰው ነው እንግዲህ በሷ አስተሳሰብ በእድሜ በጣም የሄደ ሰው ነው። ቢያንስ በስንት ዓመት ይበልጣት ነበረ በወቅቱ? በ12 ዓመት በ13 ዓመት ይበልጣታል። እሷ ግን ይሄን አትገምትም። ምናልባት በአንድ ዓመት በሁለት ዓመት የሚበልጣት ሰው ማግባት የምትፈልገው የነበረውና አልጠበቀችም ከእንደዚህ አይነት ሰው ጋር ጋባለሁ ብላ። ፊዚካልም ስታዩት ያኔ ሲያገባ ወፍራም ነበር። ወፍራም ስላችሁ የሆነ ደንደን ያለ ሰው ነበር። አሁን በቃ በሽታ ምን አድርጎት ምናምን ሲያሳዝን ስታዩት
አጥንት ብቻ ቀርቶ በቃ ሌላ ሰው ነው። ሲያገባ የነበረው መልኩና አሁን ያለው መልኩ አይገናኝም። የፉጨት አስተማሪ ነው የሚመስለው ብሎ በጣም ያሳዝናል በእውነት። ስጋ ቀብ የምትሉት ሰው አለ አይደለም? በጣም ከስቷል። እና በትክክል እንዳሞሌጮ የላሰው እንደነበረ መንፈሱ በቃ አውቆ ገብቶታል። እና ጸበል የሚለውን ነገር በልብ ውስጥ በጣም ይመላለሳልና ጸበል ለመጀመሪያ ጊዜ ሊጠመቅ ሲሄድ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ተቀበለው። ጸበል ቦታ ሲሄድ ጸበል ቁጭ ብላ የምትጠጣ አንዲት ሴት በ2 ሊትር ሃይላንድ 2 ጸበል ይዛ አንዱን እየጠጣች አንዱን ልጠጣ አዘጋጅተዋለች። እና ወረፋ በጣም ብዙ ሆኖ ሲያጊዜ በቃ ልጠጣውና ሄጄ ቀድቼ አምጥቼ እሰጥሻለሁ እሱን ልጠጣው አላት። ዝም ብሎ በድፍረት እንካ ጠጣ አለችው። ከዛ እየጠጣች ምናምን ትላለች። እንዴ ደነገጠ። ብዙም ያን ያክል ይሄን ነገር እሱ የሚያውቀው ሲያጓራ እዛ ቡና ላይ ሚስቱ ስታጓራ ነው ያየው። ለመጀመሪያ ጊዜ ጸበል ሲመጣ እዚህ ጋር የሚያጓራ ነገር ደግሞ አየ። አርሴም እየተኝ አታሰቃይኝ ምናምን ይላል። እና እንዴ ይሄ ድምጽ የት ነበር የማውቀው ሚስቴ ላይ ነው ሰማሁት አለና ወደ ልቧ እስክትመለስ ጠብቆ ከትም እዛም ጋር ወደ ልቧ ስትመለስ አይቷል። ሚስቱን ጠብቆ የሆነ ሳለ ደግሞ ምልስ ያረጋትና ጠጣው እንጂ ትለዋለች። ራስሽ ነሽ ይላታል መልሱ። አዎ ራሴ ነኝ እባክህ እየተቃጠለ ነው። ምን ሆነሽ ነው እንደዚህ ሆንሹ? ምን ሆነሽ ነው እንደዚህ የሚያጓራው? በጣም ይገርማል። ደስ ይላል። የሚለፈልፈው ነገር እንደተያዘ እንዳቃጠልሽው አርሴማ እንዳቃጠለችልሽ ነው የሚያሳየውና የሆነ በቃ ውስጤ ራስህን አድን የሚል ስሜት መጣብኛል። ዛሬ ግን አለ መጣፋለችው። አዎ ምን ሆነ የመጣፋለችው? ነገራት። እንደዚህ ሁኚ እንዴ ወለተና እንዴ ማጅሬው እኮ ነው እኛ እኮ ነን ብሎ እንደገና ደግሞ ተናገረ እዛ ውስጥ። እኛም እሷን እንደዚህ ነበር የምናረጋት፣ እናቷ እንደዚህ ታረግ ነበር፣ አባቷ እንደዚህ ያደርግ ነበር ማን ብሎ ለፈለፈ ብቻ አለ የሆነ ነገር የልጅቷን ህይወት። ከዛ ምን ልሳረጋትና ሰማኸው አለችው። እንዴ ሁለታችሁም ታወራላችሁ እንዴ አላት። አዎ እንደዚህ ነገር ሲያጋጥም ብዙ ጊዜ እኔ ስለማዘው ይናገርና ከዛ አንተን ነግሮ አስተምሮ ከዛ ይመለሳል እና እንዳትዋሽ ብየዋለሁ ይኸው እያቃጠልኩት ነው አለችው። ኧረ በጣም ይገርማል አለና ለማንኛውም እንካይን ትምህርት አዳምጥ ብላ ለእህቴ ልሰጠው ያዘጋጀሁት ፍላሽ ነበረ። እንካ አዳምጠው ስልክህን ለዋውጥና አዳምጥ ስጨርስ ትሰጠኛለህ አለችውና ፍላሽ ሰጠችው። የኛን ትምህርት ተቀብሎ ጸበሉን ጠጥቶ ከዛ ሂድና 2 ሊትር እንዲጨርስ አደረገችውና ከሚስት ያበላችህ ነገር ይኖራል ሂድና እዛ አስታውቅ አለችው። ምንድን ያበላችኝ እንጂ አይታወቅም፣ ወይ አውቃ ወይ ሳታውቅ ሊሆን ይችላል። ግን እንዳጓራች ካላወቀች የሚስትህ እናት እሷ ሳታውቅ መስተፋቀር አድርገው አንተም ላይ እሷም ላይ አድርገው አጋብተዋቸዋል። መቅረባችን በፊት ይሄን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ እርኩስ ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ሥራ ሰርቻለሁና በአርአያህና በአምሳሌ የፈጠርከው ሥጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌአለሁና ሥራም ምንም የለኝም። ነገር ግን ስለ መፍጠርህና እኔን ለማዳን ሰው ስለመሆንህ ፈጥረኛል። እኔን ለማዳን ሰው ናል። እንዲሁ መፍጠር ብቻ አይደለም። ኧረ ያልማ መቼም ብዙ ፍጥረት ተፈጥሯል። እኔን ለማዳን ሰው ሆነሃል። ስለዚህ ስለ መፍጠርህ፣ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም በመስቀል ላይ ስለተቀበልከው መከራ ማየት ስለምትሆን ስለሞትህ በሦስተኛውም ቀን ስለመነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ፣ እማልድሃለሁ። ይቀጥላል ጸሎቱ። የቅድስናህንም ምስጢር በተቀበልኩበት ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ ይቅርም በለኝ እንጂ። የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ። በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ድንግል ማርያም በመጥምቁ ዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን። ይህን ጸሎት አድርገው ነው ስጋውን ደሙን ወደ መቀበል የሚካሄደው። የተወደዳቸው እግዚአብሔር ሰዎች ይህን ጸሎት ምናልባት ያልሰማ ነው የማናውቀው ካለን በተቻለ መጠን ይህን ጸሎት ስጋውን ደሙን ከመቀበል በፊት ቢያንስ ዛሬ ሞባይል አለ፣ ብዙ ነገር አለ፣ ብናውቀው ብንጸልየው በጣም ተገቢ ነው። እንዲህ ብለን እኛ ምንም እንደሌለን
ባዶ ኢምንት እንደውም የኛ ሁሉ ነገራችን አፍራሽ ኃጢአተኛ መሆናችንን አምነን ምንም ስራ እንደሌለን ታምነን ግን እሱ ፈጥሮናልና ስለኛ ሰው ሆኗልና መከራ ተቀብሏልና ሞቷል ተነስቷልና ስለወለደችው ስለ ንጽሕት ቅድስት ድንግል ማርያም ብሎ ስለ ዮሐንስ መጥምቅ ብሎ እሱን ደስ ስላሰኙ ለበጎ ስራ ስለሚተጉ ጻድቃን ሁሉ ብሎ እንዲምረን ገጸ ምሕረቱን ወደኛ እንዲያዞር ገጸ መዓቱን በገጸ ምሕረቱ እንዲለውጥልን ስጋውን ደሙን ይቅር ብሎ እንዲሰጠን ይሄን ጸሎት ጸልየን ነው ወደ ስጋውና ደሙን እንቀርበው። ስለዚህ ይሄ ሁሉ ጸሎት ያለው ነው እኛ የበቃን ስላልሆን ለኛ የተዘጋጀ ይሄ ሁሉ መሰላል ድጋፍ ምርኩዝ ነው ይሄ ሁሉ ነው። ስለዚህ ያልበቃው የሚለው ተገቢ አይደለም። ሶስተኛው ላለመቁረብ አንዳንዶች ምክንያት አድርገው የሚያነሱት ካህኑ ዘኮነ ንጹሕ ይንሳም ቁርባን ብሎ የሚያውጀው አዋጅ ያስፈራኛል፣ በጣም ያስደነግጠኛል የሚሉ አሉ። ከዚህ የተነሳ ይሄን ተላልፎ መቁረብ ይከብደኛል የሚሉ አሉ። አዎ ጸሎቱ ያስፈራል፣ ግን ተገቢና ትክክል ነው። እንግዲህ ካህኑ እጁን በአንጾት እጁን ታጥቦ የሚለው ጸሎት ነው። ንጹሕ የሆነ ከቁርባኑ ይቀበል ይላል። ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቡም ቂምን የያዘ ልዩ ሐሳብና ዝሙትም ያለበት ቢኖር አይቅረብ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እንደዚሁ ከሁላችሁም ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። በንጽሕና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹሕ ነኝ ይላል። እጁን መታጠቡ በጲላጦስ ስርዓት ነው ይላሉ። ግን ደግሞ በብሉይ ኪዳን ዘዳግም ላይ የተጻፈ አለ። አንድ ሰው በሆነ አካባቢ ወድቆ ሞቶ ቢገኝ ገዳዩ ካልታወቀ የአካባቢ ሽማግሌዎች ምንም የማታቅ ጊደር ወስደው አንገቷን ጠምዝዘው ደሟን አፍሰው እጃቸውን እዛ ላይ ይታጠቡ። ይህን ሰው ማን እንደገደለው አናቅም፣ ከዚህ ሰው ደም ንጹሕ ነን ሲሉ እጃቸውን ይታጠቡ። መጽሐፍ ቅዱሳዊ መሰረት ያለው ነው። ዞሮ ዞሮ በዚህም ሆነ በዛ ካህኑ ይሄን ይላል። ይህን ማለቱ ተገቢ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ቃል ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 እስከ 31 ላይ ይህን የመሰለ ነገር ብሏል ቅዱስ ጳውሎስ። እንደውም ከዚህ ከበድ ያለው ነው ያለው። ምን ይላል ቅዱስ ጳውሎስ? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። በክፋት የተያዘ ከክፉ መናፍስት ጋር የመበቀል ክፉ ጠባይን የለመደ እና የራሱን ክፉ ጊዜ የሚፈጥር የራሱን ክፉ ጠባይ የሚያስፋፋ በሚሆንበት ጊዜ ታሪኮች መላቅጣቸውና ቅጣምባራቸውን ያጣሉ። ስለዚህ እዚህ የምናየው እውነት ግን ያው እስካሁን ድረስ የያዕቆብ ጉድጓድ አለች። እንደዛው ስሟም አልተለወጠም። እስካሁን እኮ ነው ይሄ ያዕቆብ ጉድጓድ ነው ብለው ያስጎበኙናል። መድኃኒታችን ኢየሱስ ክርስቶስ ሳምራይቱን እዚህ ነው ያገኛት ብለው አሁንም ድረስ ይነግሩናል። እኛ ወደ ጥንታዊ ገዳማት ስንሄድ አባቶቻችን ያከናወኑትን እንሰማለን። ግን ያንኑ ሁኔታ ደግሞ ለማጣረስና መልኩን ለማስለወጥ የሚደረገው ዘመቻ የነጮቹ ትግል ብቻ አይደለም፣ የራሳችንም ክፋት ሁሉ ጭምር አለበት። ወዳልሆነ መንገድ ለመውሰድ ከቤተ ክርስቲያን መንፈሳዊ ጉዞ ታሪኩን ለመቀየርና በዓለማዊ ንድፈ ሐሳብ እና እንደዚሁም ደግሞ በዘመኑ ሳይንስ ይዘት ጥላ ውስጥ አስገብተን ለሌሎች ዓለም ለመስጠትም አንዳንዶቻችን የተዘጋጀንበት ጊዜም ነበረ። እነ ቅዱስ ላሊበላ ሰሩት ከማለት ይልቅ አንድ ግሪካዊ መጥቶ ይሄንን ሰራ ለማለትም የሚዳዳቸው ብዙ ምሁራኖች አሉ። እውነተኛውን የሕይወት አምባቸውን ትተውና ረስተው በእግዚአብሔር ክብር የሚከናወኑትን የታሪክ መንፈሳዊ ጉዞዎችን ለማጨላለም እና ትውልዱን ባሎ ለማድረግ ዘመቻ የሚያከናውኑ ጥቂት አይደሉም። ይሄ ደግሞ ያው እንደዚህ ነው። ታሪክን መመረዝ የዚህ የሌላው የባዕዳን ዓለም ገጽታ መለያ ነው። እዚህ የሚነግረን ይኸውላችሁ የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ከዚያም ጊዜውም 6 ሰዓት ያህል ነበር ይላል። ስንት ሰዓት ነው? 6 ሰዓት። 6 ሰዓት ታሪካዊ ናት። የ6 ሰዓት ጸሎት የሚያስፈልገውም ልክ እንደዚህ ነው።
መድኃኒታችን ኢየሱስ ክርስቶስ በ6 ሰዓት በህብረተሰቡ ዘንድ ተገላ በጧት ውሃ መቅዳት የማይፈቀድላት ሳምራዊት እስራኤሎች ቀድተው ከጨረሱ በኋላ ወደ የደፈረሰውን ውሃ ልትቀዳ የምትወጣው በ6 ሰዓት ነው። ሳምራውያን እና እስራኤላውያን በሚገናኙበት ጊዜ አይናቸውን ይሸፋፈኑ ነበር። ወይም ኃይላቸው ጠንከር ካለ እስራኤላውያን ሳምራውያንን ያባረሯቸው ነበር። ከዚህ ውሃ እናንተ ቀድማችሁ ከቀዳችሁ ትቀጣላችሁ የሚል ትእዛዝም ተላልፏል። በጧት ንጹህን ውሃ የሚቀዱት እስራኤላውያን ናቸው። ሳምራውያን በእስራኤላውያን ዘንድ የረከሱ ህዝቦች፣ የማያምኑ ከእግዚአብሔር አምላክ የተለዩ አህዛቦች ተብለው ይጠሉና ይናቁ ይተዉ ነበር። ቂም የተያያዙት እስራኤላውያን ወደ ባቢሎን በተማረኩ ጊዜ የነሱን ሀገር በሚገባ ተቆጣጥረው ይኖሩ የነበሩት እነዚህ ሳምራውያኖች ናቸው። ስለዚህ እስራኤላውያን ወደ ቅድስት ሀገር ገብተው ሀገር ባገኙ ጊዜ ደግሞ ሳምራውያንን ጠሏቸው። ሀገራችንን ይዛችሁ እናንተ ወርሳችሁ መጀመሪያ የኛ ነበርና ስለዚህ እናንተ ክፉዎች ናችሁ፣ እርኩሶች ናችሁ በማለት ያገሏቸዋል። ቀድመው ሀገር በመያዛቸው ምክንያት ቂም አድሮባቸው ስለነበረ በዚህ በውሃው ጉድጓዱ ጋር ይጣላሉ፣ ይለያያሉ። በመሆኑም 6 ሰዓት በሚሆንበት ጊዜ በእስራኤል ምድር ፀሐይቱ የምታቃጥልና የምታደክም ሰዓት ናት። እንግዲህ የሚገኘው አንድ ገዳም ውስጥ ነው። ጉግል ላይ ሀችኮ ብላችሁ ሰርች ብታደርጉ ከዚህ ያልተናነሰ ታሪክ ያለውን የአንድ አህያ ታሪክ ላቀራል። ጉግል ላይ ሀችኮ ብላችሁ ሰርች ብታደርጉ በጣም ትልቅ ታሪክ ያለውን ውሻ ታገኛላችሁ። ረጅም ዘመናት አሳዳጊው ከሞተ በኋላ በባቡር ጣቢያ እየተመላለሰ ሲጠብቁ የነበረና አሁን ላይ ደግሞ ሐውልት የቆመለት ውሻ እንደሆነ ሁላችሁም ታሪኩን ታውቃላችሁ ብዬ ተስፋ አደርጋለሁ። ከዚህ ያልተናነሰ ታሪክ ያለውን የአንድ አህያ ታሪክ ላቀራችሁ። ስሙ ሊቃባው ይባላል። እንግዲህ የሚገኘው አንድ ገዳም ውስጥ ነው። ገዳሙ እንዳሁኑ ታላቅ ከመሆኑ በፊት የገዛው የመጀመሪያው አህያ ነበረ። አንድ ቀን ምን ያደርጋሉ ገዳማውያኑ ከአካባቢው ላይ ካሉ ሰዎች 4 አህያ ይከራዩና አቅራቢያቸው ወዳለ ከተማ እነሱ ከገዳሙ ያመረቱትን ነገር ሊሸጡ ይዘውበት ይሄዳሉ። 5 አህያ አድርገው አንድ ላይ ጭነው ማለት ነውና ሄደው እዛ አካባቢ ላይ እነሱ ያዙትን ሸጠው እንደገና ደግሞ ለገዳሙ የሚሆነውን እቃዎች ይገዙና አህዮቹ ላይ ጭነው ጉዟቸውን ይጀምራሉ። እንግዲህ እነዚህን አህዮች የያዙት አንድ አባት ናቸው። ከዛም በኋላ መንገድ ላይ እየሄዱ ያለ አጋጣሚ አካባቢው በጣም በረሃ ስለሆነ እኛ አባት ወባ ይታመሙና ረጅም መንገድ ስለሆነ እየሄዱ ይወድቃሉ ማለት ነውና ሲወድቁ ራሳቸውን ሲስቱ ደግሞ ገደል ጫፍ ላይ ነበርና ተንከባለው ገደል ውስጥ ይገባሉ። ሌሎቹ አህያ 4ቱ ቀጥታ መንገዳቸውን ይዘው ገዳሙ ይመለሳሉ ማለት ነው። ይህ አሁን ሊቃባው እያሉ የሚጠሩት አህያ ግን ወደ ገዳሙ ሳይመለስ መንገድ ላይ እንደዛው እንደተጫነ ጭነቱን ሳያወርድ ይዘዋቸው የሄዱት አባት የወደቁበት ስፍራ ላይ ሄዶ ለ3 ቀን ከነጭነቱ ቆሞ እሳቸው ሲነቁ ነው ማለት ነው ያዩትና በጣም ከመደነቃቸው የተነሳ ይዘውት ወደ ገዳሙ ይመለሱና ታሪኩን ይነግሯቸዋል። ከዛም በኋላ ገዳማውያኑ ከስራ ሳርፈውት ሊቃባው እያሉ እየጠሩት 20 ዓመታትን በገዳሙ ሲንከባከቡት ቆይተዋል ማለት ነው። እንግዲህ እኔ በገዳሙ በሄድኩበት ወቅት 20 ዓመት ሞልቶታል። ይሄ ታሪክ እንደነገሩኝ ከሆነ አይኑ አያይም፣ ግን በሚገርም ሁኔታ እኛ ከውጪ ሄደን ሰዎች ስንጠራው ዞር ብሎ ማያን ወይም ደግሞ ስንጠጋው የሚሸሸና አህያ ገዳማውያኑ ግን ባጠገቡ ሲያልፉ ልብሳቸውን እያሸተተ ይከተላቸዋል። ሲጠሩትም ደግሞ ከአንዳንድ ዞር ብሎ ወዳሉበት አቅጣጫ ይከተላቸዋል ማለት ነው። ታዲያ ይሄ ታሪክ ከሀችኮ ይተናነሳል። 3ቱ ኃያላን በጣም ነፍሳችን በጥብቅ የሚሸዋት ይላቸው። የመጀመሪያው ድንቁርና ነው ይላል። የመጀመሪያው እንደውም ደርሱ የጥፋት ሁሉ ምንጭ፣ የክፋት ሁሉ ምንጭ፣ የሁሉ ነገር ምንጭ ድንቁርና ነው ይላል። እውነተኛ ዕውቀትን ማጣት። እግዚአብሔር ከዚህ በሽታ ሁላችን በቸርነቱ ይፈውሳል። ሁለተኛው ደግሞ መርሳት ነው ይላል። እስኪ እኛ ውስጥ ማይረሳ እስኪ ስለ መርሳት ራሳችንን እንፈትሸው። እስኪ የእግዚአብሔርን ቃል እንተውቆ ያስቀመጥነውን ዕቃ ሁሉ እንረሳለን አይደለም? አንድ ወንድም አለ፣ እኔ እንደው ሳስተውሰው ታሪኩ ትዝ የሚለኝ አንድ ጊዜ ሚዛን የሻንጣ መለኪያ ወደ ውጭ ሀገር ሲሄድ ሻንጣ የሚለካበት ገዛና እንዳታጠፉብኝ በጥንቃቄ ላስቀምጠው ብሎ አስቀመጠው። ሊጓዝ ሲሄድ ጠፋው። ቢፈልግ ጠፋው። ቤተሰቦቹን ሰድቦና ረግሞ ሄዶ ሌላ ሚዛን ገዛና መዘነ። ከዛ ይህንም እንዳታጠፉት ብሎ ሊያስቀምጥ ሲሄድ የመጀመሪያውን አገኘሁት። ሲያስቀምጥ ነው እንጂ የሚያውቃ ቦታ ሲፈልግ አያውቀውም ማለት ነው። አያችሁ፣ ሁለተኛውን ሊያስቀምጥ እዛው ሄደ። እንደው ቀላል ምሳሌ ብዬ ነው።
ስንት ነገር ነው የምንረሳው። እስኪ እዩት። የተማረው ትምህርት ያድራል። አሁን ከዚህ ስንወጣ ስንት አንድ ጥቅስ እንኳን እናስታውሳለን። ጠላታችን ምን እንደሚያደርገን ይህን ያህል ዓመት ነበርኩ ብለው ወደ ሌላ ሃይማኖት የሚሄዱ ሰዎች አሉ። እዚህ ጉባኤ ነበርኩ ዘመምሬ ጋገሌ የማይባል ነገር የለም። አንዱም ግን የለም። ጠላታቸው ማን ነው? ነፍሳቸውን የተቆጣጠረው መርሳት። ሶስተኛው ስንፍና ነው። እያቸው ድንቁርና፣ መርሳትና ስንፍና በጣም አደገኛ። ይኸው ክርስቲያኖች እግዚአብሔር በአእምሯችን ይሳልልን። በእውነት እነዚህን ጠላቶቻችን አውቀን እኛ ውስጥ ከተዋጋናቸው ይላል አባ ማርቆስ፣ ልክ ጎልያድ ሲሞት ፍልስጤም እንደተበተኑት፣ ሰናክሬም ሲሞት ፋርሶች እንደተበተኑት፣ ሆሎፎርኒስም ሲቆረጥ እንደተበተኑት ይላል። ሌሎቹ የማይቆጠረው ንዑስ ኃጢአት አሁን ይሄ የወረረን ይሄ የምንለው እጅግ የማይቆጠረው ኃጢአት በእነዚህ መሪነት የገባ ነው ይላል። ወደ ነፍሳችን በእነዚህ መሪነት ነው። በአለማወቅ፣ በድንቁርና፣ በመርሳትና በስንፍና። ስንፍና ምን ይመስላችኋል? ብዙ ሰው ስንፍናን በተገቢው መንገድ ላይ ያውቀው ይችላል። መጽሐፍ ቅዱስ ስለ ስንፍና ብዙ ቃላት አሉት። እኔ እንደዛም ሁሉ ስዘረዝር አልውልም። በተለይ መጽሐፈ ምሳሌ ላይ በደንብ እዩት። ስንፍና ማለት ምን ይመስላችኋል? እስኪ ስንፍና በነገራችን ላይ ጊዜ የሚያባክን ማንኛውም ተራ ነገር ማለት ነው። ለምሳሌ ይሄ ጨዋታው፣ ቦልቱ፣ ቀልዱ፣ ይሄ መዝናናት ብለን የምናደርገው አብዛኛው ነገር ስንፍና ነው ስሙ። የመንፈሳዊ ትልቁ ጠንቅ እርሱ ነው። ለምሳሌ በአሁኑ ጊዜ ሶሻል ሚዲያ እና ቴሌቪዥን የስንፍና ዋና በሮች ናቸው። ሰው አሁን በጣም ዘፈን ካላየ እንደዚህ አይነት ነገር ካላየ እንዴ እንዝናናበት እንጂ እንረፍበት እንጂ እንላለን አይደለም እንዴ? መጽሐፍ ቅዱስ ስንፍና የሚለው እሱ ነው። በነገራችን ላይ አእምሯችንን ምን ልበላችሁ፣ ይሄ በከተማችን ይሄ የሚወጣ ቆሻሻ አሁን በቆሻሻ መኪና ላይ ስናየው እንዴት ነው የሚዘገነን አይደል? በነገራችን ላይ ነፍስን እንደዛ ነው የሚያከማቸው ስንፍና ማለት ነው። የማይረቡ ኮንተንቶች እነዚህ የሶሻል ሚዲያ የምናያቸው አሁንማ ይሄ ቲክቶክ የሚባል መጥቷል። ሳቅ ነው፣ ዘፈን ነው፣ ምንም የማይደረግ ነገር የለም። ባናደርገው ቁጭ ብለን እሱ ስናየው የምናየው መሰረታዊው ስንፍና እሱ ነው። እሱ እንዲያውም በሩሲያ ኦርቶዶክስ ቤተክርስቲያኗ ራሷ በምዕመናን ላይ ይሄ የሚያደርሰውን ተጽዕኖ ምሁራንን መድባ አስጠንድጣ አንድ ትልቅ መጽሐፍ አሳትማለች። አእምሮን ምን አይነት ዝቅተኛ እንደሚያደርገው፣ እንዴት የማያስብ እንደሚያደርገው፣ እንዴት እንደሚያደነቁር፣ እንዴት እንደሚያደነዝዝ እውነት ነው የምነግራችሁ። እናያለን እንሰማለን እንጂ አእምሯችን ከእንስሳ በታች የሚያደርገው እንዲህ ያለ ስንፍናን በትክክል አናውቀው። ስራም በአግባቡ አለመስራት ብቻ ሊመስለው ይችላል ሰው። ስንፍና እንዲህ ያለው ነገር ነፍስን እጅግ የተቆጣጠራት። አንችልም እኮ አሁን ቁጭ ብለን ሰው ወደ ስልኩ ነው የሚሄደው። እስኪዩት አይደለም የምንሄደው። ልጅን ራሱ አሁንማ የኛ ሀገር ሰው ልጅ ማሳደግ ስለማይችል ልገላገለው ብሎ ምን ነው የሚሰጠው? ሰው መርዝ ይሰጣል ለልጁ። መርዝ እኮ ነው የምንሰጠው። ለምን ከፈለጋችሁ አእምሯቸውን ሊያሳድጉ የሚችሉ እነዚህ የሚገጣጠሙን ልክ ይሄ ክሬቲቪቲያቸውን የሚያሳድጉ ብዙ ገንዘባቸው ቀላል አይደለም አውቃለሁ። ውድ ሊሆን ይችላል፣ ለብዙ እኩል ላይ ይችላል። ግን እንደዚህ አይነት መጫወቻዎችን ገዝቶ እኮ ተጫዋች ነው ማለት ያለበት ልጅን ከፈለገ። በእኛ ሀገር ደግሞ እንደ ውጭ ሀገር አይደለም፣ ሰብስቦ ማጫወት ይቻላል። በእውነቱ እንዴት ሰው ልጁን ይገላል? በእውነቱ አሁን እኮ እኔ እርግጠኛ ይሄ ምንድነው የሚባለው የመጀመሪያው የህፃናት ትምህርት ቤት ምንድነው በእንግሊዝኛ የሚባለው? ነርሰሪ ማይሉ እኔ ሞባይል ላይ የተተከሉ ልጆች አውቃለሁ። በእውነት አንዳንድ ዘመዶች ቤት ያሳዝኑኛል። አይናቸው ራሱ ስንት ዓመት ድረስ እንደሚቆይ እግዚአብሔር ይወቅ። በእውነት ስንፍናው ከኛ አልፎ ህፃናቱን በጥብቅና እንድናሳድጋቸው የተሰጠንን ወደ መግደል ደረጃ ደርሷል። ስንፍና በጣም አደገኛ በሽታ ነው። ክርስቲያኖች ነፍሳችን ደንዛለች እና ትልቅ ነገር ራሱ አይገባንም። አሁን አንዳንዴም ፌስቡክ ላይ አለሁኝ እኔ አየዋለሁና አንዳንዱ ሰው የሚሰጠውን አስተያየት የሚያደርገውን ተዋሶ ክርክር ሁሉ ሳይሆን ሕያው እግዚአብሔር ምስክሬ ነው ለመመጻደቅ አይደለም ይህ ደረጃ ነው ያለ ነው የሚለው ከልብ ያስጨንቀኛል። አሁን ምክንያቱም ሰዎች እንትን ብለው አይደለም በቃ እንደዛ ነው የሚያስብ አእምሯቸው ማሽናቸው የሚሰራው በዚያ ልክ ነው። ይሄ ስንፍና ውጤት ነው እና ይሄ ደግሞ መርሳት ነው። አባ ማርቆስ ምን ይላል? መርሳትና ስንፍና የድንቁርና መጋቸው ይላል። ልክ ነው። አእምሯችን ደነዝ ነው የሚያደርጉት፣ ድንዝ ነው ብለን እነዚህ ኃያላን ነፍሳችንን ያዟል። አሁን እንመጣለን። እግዚአብሔር ይስጣችሁ ዛሬ መምጣታችሁ በእውነቱ በየጉባኤው መምጣታችን ተመስገን ነው። በጭንቀትም ልንመጣ እንችላለን፣ ግን እኮ ነፍሳችን የለችም። ሌሎች ኃያላን እዚህ ውስጥ ቁጭ ብለን ራሱ የምናወጣው አቃቂር የምንቀልድበት ነገር ይዘን አይተሸዋል አይተዋል ያን
እስከምንወጣ እኮ ያስችለን። አንዳንድ ሰዎች የሚያስቅ ነገር በጣም እንወዳለን። ሁሉ ሰው ኮሜዲ ሆኗል በዚህ ዘመን። በእውነቱ ስንፍና ማለት ይሄ ነው። በእውነቱ ስንፍና የሚያስቅ ነገር፣ ቧልት ነገር፣ ተራ ነገር ውርድ ያለ። እስቲ ዘወር ብለን እንዝናና ማለት በቃ እንስነፍ ነው። ሌላ ቋንቋ የለውም። ክርስቲያኖች መቼ ነው የምንላቀቀው? ይህ ሁሉ ጉባኤ መማር ከዚህ ካላላቀቀ ምን ያደርግልናል? እግዚአብሔር ከነዚህ ኃያላን ነፃ ያወጣል። ቅድም ሶስቱን ጀምሬያቸዋለሁ። ጌታ በጸሎተ በገዳመ ቆሮንቶስ በአብይ ጾም ድል የነሳልን ትዕቢት ትልቅ መርዝ ነው። ሌሎቹ ኃያላን እነሱ ናቸው። ትዕቢት ቅዱስ ባስልዮስ ዘቂሳርያ እንደሚለው ትዕቢት የማይገባበት ምንም ኃጢአት የለም ነው የሚለው። ለዚህ ነው ኃያላን የሚባሉ። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። በጣም የሚገራርሙ ትምህርቶችን ብዙ ነገር ያገኝንበት ቪዲዮ ነበር ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። ይህን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን በጭራሽ እንዳትረሱ። ውድ ቤተሰቦቼ እንበርታ፣ እንጠንክር። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በያለንበት ሁላችንም እንበርታ፣ እርስ በርስ መተሳሰብ መደጋገፍን እንዳንረሳ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።